የራሳችሁን ቪዲዮ ኤዲት ለማድረግም ይሁን ተቀጥራችሁ የተለያዩ ካምፓኒዎች ላይ ለመስራት ገበያው አሁን ላይ ከሚፈልጋቸው ቶፕ ስኪሎች ውስጥ አንዱ የቪዲዮ ኤዲቲንግ ስኪል ነው። ለዚህም ለተከታታይ 1 ወር የሚቆይ የቪዲዮ ኤዲቲንግ ስልጠና ይዤላችሁ መጥቻለሁ። በአጋጣሚ ለቤቱ አዲስ የሆናችሁና ለማታውቁኝ አዱኛ ጳውሎስ እባላለሁ። የኢንፎርሜሽን ሲስተም ትምህርት ክፍል ሌክቸር ነኝ። በዛሬው ቪዲዮ ኤዲቲንግ ከመጀመራችሁ በፊት ልታውቋቸው የሚገቡ 5 ዋና ዋና ነጥቦችን አስረዳችኋለሁ። አብራችሁ ይቆዩ። Welcome to your digital skill passport. ኦኬ ቪዲዮ ኤዲቲንግ ከመጀመራችሁ በፊት 5 ዋና ዋና ነገሮችን በደንብ ማወቅ አለባችሁ እንደ አንድ ቪዲዮ ኤዲተር። ከዛ በፊት ግን ቪዲዮ ምንድነው ወይም ደግሞ ቪዲዮ ኤዲቲንግ ምንድነው የሚለውን ትንሽ ልበላችሁ። አይ ኖ ቪዲዮ ኤዲቲንግ ምንድነው ስል የተወሰነ ግራ ሊያጋባችሁ ይችላል። ግን ያው ጀማሪዎችን ደግሞ ወይም ደግሞ ምንም ስለ ቪዲዮ ኤዲቲንግ ምንም አይነት ሂንት የሌላቸውንም ኮንሲደር በማድረግ ስለሆነ ይሄ ቪዲዮ እየሰራሁት ያለው። ቪዲዮ ስንል ምንድነው ሙቭ እያደረጉ ያሉ የኢሜጆች ስብስብ ነው። የሆነ ቪዲዮ ቀጥ አድርጋችሁ ዝም ብላችሁ እንዲሁ ብታዩ ኢሜጅ ነው የምታዩት አይደለ? ግን ያ ኢሜጅ ቀጥ ያለ ሳይሆን ሙቭ እያደረገ ያለ ኢሜጅ ማለት ነው። ስለዚህ ቪዲዮ ስንል ምንድነው ኢትስ ኦል አባውት moving image። ቪዲዮ ኤዲቲንግ ስንል ደግሞ ምንድነው አሬንጂንግ ዲፍረንት ቪዲዮስ ኦር ቪዲዮ ክሊፕስ ኢን ስቶሪ ቴሊንግ ኦር ኮሄሲቭ ማነር። ምንድነው አንድን ቪዲዮ የተለያዩ ክሊፖች ሊኖሩት ይችላል ወይም አንድ ወጥ ቪዲዮ ሊሆን ይችላል። ያንን ቪዲዮ ስቶሪ ቴሊንግ በሆነ መልኩ ለሰዎች ሳቢ በሆነ መልኩ ሰዎች አንደርስታንድ በሚያደርጉት መልኩ አሬንጅ ማድረግ ያንን ቪዲዮ ኤዲቲንግ እንለዋለን። ይህንን ካልኳችሁ በቀጥታ ወደ 5 ነጥቦች እንሂድ። መጀመሪያ ላይ የምናገኘው ፍሬም ሬት ነው። ፍሬም ሬት ስንል ምንድነው how much images are moved per second፣ በአንድ ሰከንድ ምን ያህል ኢሜጆች ሙቭ እንዳደረጉ የምናውቅበት ፍሬም ሬት እንለዋለን። ብዙ ስታንዳርድ ፍሬም ፐር ሰከንዶች አሉ። 24 ፍሬም ፐር ሰከንድ አለ፣ 30 ፍሬም ፐር ሰከንድ አለ፣ 60 ፍሬም ፐር ሰከንድ፣ 120 ወይም ደግሞ 240 ፍሬም ፐር ሰከንድ አለ። 24 ፍሬም ፐር ሰከንድ ስንል እንግዲህ በአንድ ሰከንድ ውስጥ 24 ኢሜጆች ወይም ደግሞ 24 ፎቶዎች ሙቭ ያደርጋሉ ማለት ነው። 30 ፍሬም ፐር ሰከንድ ስንልም ያው ነው 30 ኢሜጆች ወይም 30 ፎቶዎች በአንድ ሰከንድ ውስጥ ሙቭ ያደርጋሉ። 60፣ 120፣ 240 ስንል በተመሳሳይ 240 ፍሬም ፐር ሰከንድ ካልን 240 ኢሜጆች ወይም ደግሞ ፎቶዎች ሙቭ ያደርጋሉ ማለት ነው። 24 ፍሬም ፐር ሰከንድን በምናይበት ጊዜ በተወሰነ መልኩ የሆነ ብለርድ የሆነ ቪው አለው። ከ24 ወደ 30 ከ30 ወደ 60 ስንሄድ በጣም ስሙዝ እና ያማረ የሆነ ነው የሚሄደው ቪዲዮ ማለት ነው። 30 ፍሬም ፐር ሰከንድ ለዩቲዩብ እና ለቲክቶክ ለሶሻል ሚዲያዎች ሞር ሪኮመንድ የሆነ ፍሬም ፐር ሰከንድ ነው። 60 በምናይበት ደግሞ ጊዜ ለቪዲዮ ጌሞች ሞር ሪኮመንድድ ነው። 120 ወይም 240 ስንል በጣም ሃይ ኤንድ ለሆኑ ጌሞች ሞር ሪኮመንድድ የሚሆነው 120 ወይም ደግሞ 240 ፍሬም ፐር ሰከንድ ነው። ስለዚህ ፍሬም ፐር ሰከንዱን ሴሌክት ስናደርግ ዲፔንድ የሚሆነው በእኛ ምርጫ ነው ማለት ነው። ፎር ዋት ፐርፐዝ ዊ አር ዩዚንግ ዛት ቪዲዮ፣ ያንን ቪዲዮ ለምን ፐርፐዝ ነው የምንጠቀመው። ዲፔንድ ኦን ዛት ፐርፐዝ ዊ አር ጎይንግ ቱ ሰሌክት ዘ ኮሬክት ኦር ዘ አፕሮፕሪየት ፍሬም ፐር ሰከንድ። ቪዲዮውን ለምን እንደምንፈልገው እዛ ላይ ዲፔንድ ሆነን ትክክለኛውን ፍሬም ፐር ሰከንድ ሴሌክት እናደርገዋለን ቪዲዮን ኤክስፖርት ከማድረጋችን በፊት። ኦኬ ሁለተኛው ፋይል ፎርማት ነው። ፋይል ፎርማት ስንል ፋይልስ ኤግዚስት ኢን ዲፍረንት ፎርማት። ፋይል በተለያየ ፎርማት እናገኘዋለን። ኦዲዮ ፋይል አለ፣ ቪዲዮ ፋይል አለ፣ ኢሜጅ አለ፣ ዶክመንት አለ። ፋይልን የምናገኝባቸው የተለያዩ ፎርማቶች የተለያዩ ዌዮች አሉ። ለምሳሌ ኦዲዮ ስንል ኤክስቴንሽኑ ምንድነው ዶት ኤምፒ3 ዶት WAV አለ። እነዚህ የኦዲዮ ፋይል ኤክስቴንሽኖች ናቸው። ዶት ኤምፒ3 ካል ኢትስ ኦዲዮ ፋይል ነው ማለት ነው። ለምሳሌ ቪዲዮን ስንል ለምሳሌ ዶት ኤምፒ4 ካል ቪዲዮ ነው። ዶት ኤምኦቪ ካል ቪዲዮ ነው። እዚህ ጋር ለተለያዩ ሶሻል ሚዲያዎች ዶት ኤምፒ4 ቢሆን ሪኮመንድ ይደረጋል። ያ ዶት ፒኤንጂ ዶት ጄፒኢጂ ስንል ደግሞ ኢሜጅ እንደሆነ መግባባት አለብን ማለት ነው። ኢኦሲኤክስ ዶት ፒፒቲኤክስ ዶት EXC ዶት ፒዲኤፍ ስንል ደግሞ ዶክመንት ፋይሎች እንደሆኑ ልንግባባ ይገባል ማለት ነው። ሶስተኛው አስፔክት ሬሽዮ ነው። አስፔክት ሬሽዮ ስንል ኢትስ ዘ ፕሮፖርሽን ቢትዊን ዊድዝ ኤንድ ሄይት፣ ርዝመቱና በቁመቱ መካከል ያለው ፕሮፖርሽን አስፔክት ሬሽዮ እንላለን። ስለዚህ እንደ አንድ ቪዲዮ ኤዲተር አስፔክት ሬሽዮን ሻርፕ በቁጥር ማወቅ አለባችሁ። ለምሳሌ የዩቲዩብን ብንወስድ አስፔክት ሬሽዮ 16:9 ነው ማለት 16 እንደዚህ አግድም፣ ኤይቱ ደግሞ ወይም ደግሞ እንደዚህ ቁመቱ 9 ማለት ነው። ስለዚህ 16:9 ካል ዩቲዩብ እንደሆነ ሻርፕ ማወቅ አለብን። ቲክቶክን ብትወስዱ ኮምፕሊትሊ የዩቲዩብ ተቃራኒ ነው። ዊድዙ 9 ሄይቱ ደግሞ 16 ነው ማለት ነው። አራተኛ አንድ ቪዲዮ ኤዲት ስናደርግ ብዙ ጊዜ ሞር ፎከስ ማድረግ ያለብን ምን ላይ? በመጀመሪያ ቪዥዋል ኢፌክቱ ላይ ፎከስ ማድረግ አለብን። ቪዥዋል ኢፌክት ስንል ምንድነው? አንድ ቪዲዮ ስንሰራ ከምንሰራው ወይም ደግሞ እያወራን ስላለ ነው ነገር ሪሌት የሚያደርጉ የሚታዩ ኢፌክቶች። ለምሳሌ ስለ ገንዘብ ወይም ስለ ዶላር እያወራን ከሆነ የሆነ ዶላር ሙቭ እያደረገ ያለ
የዶላር ኢሜጅ ሊሆን ይችላል። ስለ ኳስ እያወራን ከሆነ ከኳስ ጋር የተገናኘ ከምናወራው ከአፋችን ከሚወጣው ቶን ጋር ከምናወራው ጋር ሴንስ ሊሰጥ የሚችል ቪዥዋል የሚታይ ኢፌክት መጨመር ማለት ነው። ሌላኛው ፎከስ ማድረግ ያለብን ምንድነው? ኦዲዮ ነው። ኦዲዮ እንግዲህ ኖርማሊ ሪከርድ ያደረግነው ኦዲዮ ሊሆን ይችላል። ሌላ አዲሽናሊ የምንጨምረው ኦዲዮ ሊሆን ይችላል። እሱ ጋር ፎከስ ማድረግ አለብን። ቀጥታ ከምናወራው ነገር ጋር አላይን ማድረግ አለበት። ኳሊቲው በደንብ ለኦዲየንስ በደንብ የሚሰማ መሆን አለበት። ብዙ ነገሮች አሉ። ኦዲዮ ላይ ሞር ፎከስ ማድረግ አለብን። ሌላኛው ሳውንድ ኢፌክት ነው። ሳውንድ ኢፌክት ስንል ምንድነው? አሁንም እያወራን ካለነው ጋር ሊሄዱ የሚችሉ የተለያዩ ሳውንድ ኢፌክቶች አሉ። ለምሳሌ ኪቦርድ ላይ ለምሳሌ እየጻፍን የሆነ ነገር እየጻፍን ዲስፕሌይ እያደረግን ከሆነ ኪቦርድ ላይ ያለ ድምፅ ትትት የሚል ላይክ ዚስ እንደዚህ አይነት ድምፆች አድ ማድረግ ሌላም ብቻ ከምናወራው ጋር ኖርማሊ ዳውንሎድ ያደረግናቸው ወይም ዳውንሎድ አድርገን ያስቀምጥናቸው ሳውንድ ኢፌክቶች ሊኖሩ ይችላሉ። እዛው ኤዲት የምናደርግበት ሶፍትዌር ላይ ያሉ ሳውንድ ኢፌክቶች ሊሆኑ ይችላሉ። ብቻ ከምናወራው ጋር የሚሄዱ የተለያዩ ሳውንዶችን አላማችን ያንን ቪዲዮ የሚያይ ሰው በደንብ ተመስጦ በደንብ ደስ እያለው ቪዲዮአችንን እንዲያይ እስከሆነ ድረስ ከምናወራቸው ነገሮች ጋር በተሻለ መጠን ሳውንድ ኢፌክቶችን እየጨመር ሞር ሳቢና ማራኪ ማድረግ ቪዲዮአችንን በጣም በተወሰነ ሌቭል ከፍ ያደርገዋል። ሌላኛው ቪዲዮ ኤዲት ስናደርግ ፎከስ ማድረግ ያለብን ነገር ምንድነው? ትራንዚሽን ነው። ትራንዚሽን ስንል ምንድነው? እንግዲህ ይህንን አሁን እኔ እያወራሁት ያለውን ቪዲዮ ቼክ ብናደርግ በየቦታው የተለያዩ ከቶች አሉ። ምንድነው? ተተተተተተተ ብሎ ከመጀመሪያው ደቂቃ እስከ መጨረሻው ደቂቃ እንደዛ ብሎ አይጨርስም። በመሃል የሆነ ብሬኮች አሉ። ከአንዱ ብሬክ ወይም ደግሞ ከአንዱ ከት ወደ ሌላኛው ከት ሲሄድ ዝም ብሎ ዘው ብሎ ከሚገባ የተለያዩ በትራንዚሽን በሆነ ሙቭመንት በሆነ ትራንዚሽን ቢሄድ የተሻለ አሪፍ ያደርገዋል ማለት ነው። ስለዚህ የተለያዩ ትራንዚሽን ኢፌክቶችን ቪዲዮአችን ላይ መጨመር ይሄም ቪዲዮአችንን በተወሰነ መልኩ ኢምፕሩቭ ያደርገዋል ማለት ነው። ሌላኛው ፎከስ ማድረግ ያለባችሁ ቪዲዮ ኤዲቲንግ ስታደርጉ ምንድነው? እንደነገርኳችሁ ስቶሪ ቴሊንጉን ነው። አንድ ቪዲዮ በደንብ ቪዲዮ የሆነ ሜሴጅ የሆነ መልእክት የምናስተላልፍበት ነው። ስለዚህ በደንብ ኦርደሩን የጠበቀ ዝብርቅርቅ ያለ ሲሆን የተለያየ ስሜት ሊፈጥር ይችላል። ስለዚህ በደንብ ሲኩዌንሱንና ኦርደሩን የጠበቀ ለተመልካቹ ለኦዲየንሱ ትክክለኛ ፍሎውን የጠበቀ ሜሴጅ ማስተላለፍ አለበት። ሶ ዩ ሹድ ሃቭ ቱ ኬር አባውት ዚስ። አምስተኛ ላይ የምናገኘው ቪዲዮ ኤዲቲንግ ሶፍትዌርስ። አሁንም ቪዲዮ ኤዲቲንግ ስልጠና ከመጀመራችሁ በፊት የትኛው የቪዲዮ ኤዲቲንግ ሶፍትዌር ነው የምጠቀመው የሚለውን በደንብ ሴሌክት ማድረግ አለባችሁ። ነው ዜር አር ሎት ኦፍ ቪዲዮ ኤዲቲንግ ሶፍትዌርስ። ብዙ የቪዲዮ ኤዲቲንግ ሶፍትዌሮች አሉ እና አዶቤ ፕሪሚየር ፕሮ እና ፊልሞራ እና ዳቪንቺ ሪዞልቭ፣ ካፕከት እንዲሁም ሌሎች ብዙ ቪዲዮ ኤዲቲንግ ሶፍትዌሮች አሉ። ሶ የትኛውን ቪዲዮ ኤዲቲንግ ሶፍትዌር ነው የምጠቀመው የሚለውን በደንብ ማሰብ አለባችሁ። አክቹዋሊ ቪዲዮ ኤዲቲንግ ሶፍትዌሮች ያን ያህል በጣም የተለየ የሆነ ኢምፓክት የላቸውም። ዋናው ኢምፓክት ማምጣት የሚቻለው በምንድን ነው? በእናንተ በራሳችሁ ጥረት በእናንተ ክሬቲቪቲ ነው። የእናንተ ክሬቲቪቲ ነው ሞር ሃይ ቫሊዩ ያለው። ነገር ግን ቪዲዮ ኤዲቲንግ ሶፍትዌሩንም ቢሆን ከእናንተ ሪኳየርመንት ጋር ከእናንተ ቪዲዮ ጋር እናንተ ከምትፈልጉት ነገር ጋር የትኛው ሶፍትዌር ነው ሊሄድ የሚችለው የሚለውን መጀመሪያ ቪዲዮ ኤዲቲንግ ከመጀመራችሁ በፊት ሴሌክት ማድረግ አለባችሁ። እኔ ለምሰጣችሁ የቪዲዮ ኤዲቲንግ ቱቶሪያል እንዲሁም ለሌላ ነገሮች ካፕከት ሰጀስት አደርጋችኋለሁ። ነገር ግን አይ ነው ይሄን ስላችሁ እንደ አዶቤ ፕሪሚየር ፕሮ ነው በጣም አሪፍ ወይም ደግሞ ዳቪንቺ ሪዞልቭ፣ ፊልሞራ ዋትኤቨር ልትሉ ትችላላችሁ። ለምን ካፕከት በጣም ተመራጭ እንደሆነ 6 ምክንያቶቹ ልንገራችሁ። የመጀመሪያው ካፕከት ኢዝ ዩዝድ ፎር ሞባይል አዝ ዌል አስ ፎር ኮምፒውተር። ካፕከት ሞባይልም ላይ ኮምፒውተርም ላይ በቀላሉ ልንጠቀመው የምንችለው ሶፍትዌር ነው። ስለዚህ አይ ነው ቪዲዮ ኤዲቲንግ ስናወራ እኔ ኮምፒውተር የለኝም እኔ ላፕቶፕ የለኝም እያልን የምንሰንፍ ሰዎች ብዙ ነን። ስለዚህ አሁን እኔ ላፕቶፕ የለኝም እኔ ኮምፒውተር የለኝም ማለት አትችሉም። በቀላሉ ስልካችሁ ላይ ኢንስቶል በማድረግ ቪዲዮ ኤዲቲንግ ስልጠናዎችን መውሰድ ትችላላችሁ። ስለዚህ ለስልክም ለላፕቶፕም መሆኑ ካፕከት አንዱ ተመራጭ እና አሪፍ የሚያደርገው ነገር ነው። ሁለተኛው ሪዝን ምንድነው? ኢትስ ቶታሊ ፍሪ፣ ምንም ክፍያ ሳይጠይቅ በቀላሉ ዳውንሎድ ማድረግ ትችላላችሁ። ምንም አይነት ክፍያ አይጠይቅም። በቀላሉ ዳውንሎድ ታደርጋላችሁ። አይ ነው አዶቤ ፕሪሚየር ፕሮ ክራክ አድርገን እንጠቀማለን። በት ካፕከት ሲምፕሊ ፎር ፍሪ ነው። ሶስተኛው ሪዝን ምንድነው? ዳዝ ኖት ሪኳየር ሃይ ኤንድ ፒሲ ኦር ሃይ ኤንድ ሞባይል። ካፕከት እንግዲህ በጣም የተለየ ራም ያለው በጣም ሀይ የሆነ ፕሮሰሰር ያለው አይጠይቅም። ለስልክ የሚሆን ለፒሲ የሚሆን ቀለል ባለ ስልክ ቀለል ባለ ፒሲ መጠቀም እንችላለን። ስለዚህ የኔ ስልክ ትንሽ ራም ነው ያለው፣ ትንሽ ፕሮሰሰር ነው ያለው። የኔ ላፕቶፕ ራሟ ትንሽ ነው፣ ፕሮሰሰሯ ትንሽ ነው፣ ኤስኤስዲ ወይም ሃርድ ዲስኩ ትንሽ ነው ምናምን ማለት ምንም አይነት ምክንያት ማቅረብ አይቻልም። ምንም እንኳን የተወሰነ ልዩነት ቢኖርም ባላችሁ ስልክ ወይም ደግሞ ባላችሁ ላፕቶፕ ይሄንን ሶፍትዌር በቀላሉ ጭናችሁ ቪዲዮ ኤዲቲንግ ስኪላችሁን በተወሰነ መልኩ ኢንሃንስ ማድረግ ወይም ደግሞ ማዳበር ትችላላችሁ። አራተኛው ሪዝን ምንድነው? ኢትስ ኖት ክራሽድ።
እንዳትረሱት። ብዙ ጊዜ አዶቤ ፕሪሚየር ፕሮን የምታውቁት አብዛኞቻችሁ ታውቁታላችሁ። ስንጠቀም ብዙ ጊዜ ክራሽ ያደርጋል። እየተጠቀምን እያለ ያቆማል፣ ይወጣል፣ ኤግዚት ያደርጋል። ብዙ የሚያስቸግር ነገር አለው። ካፕከትን ግን የምትጠቀሙት ታውቃላችሁ። ተጠቅማችሁት የማታውቁ ግን አሁኑ ቼክ አድርጉት። ምንም ክራሽ አያደርግም። አምስተኛውና በጣም የሚገርመኝ እንዲሁም በጣም የምወድለት ካፕከት ላይ ምንድነው ሴይ ሃቭ ሪጉላር አፕዴት። በየቀኑ ዛሬ ካፕከትን ከፍታችሁ ነገ ስትከፍቱ የሆነ ነገር አፕዴት አድርገው ይነግሯቸዋል፣ ኖቲፋይ ያደርጓቸዋል። ይሄ ነገር አለ የተጨመረ ሶ ትራይ ቱ ዩዝ ኢት። ይሄን ነገር ሞክሩት፣ ቼክ አድርጉት፣ ተጠቀሙት። በየቀኑ አፕዴት የሚያደርጉት ነገር አለ። እሱም በጣም ደስ የሚል ፓርት ነው። ስድስተኛውና የመጨረሻ ሪዝን ብዬ ያቀረብኩላችሁ ኢት ኢዝ ቨሪ ኢዚ አዝ ዌል አዝ ቨሪ ሲምፕል ቱ ለርን። ካፕከት እንግዲህ ኢንተርፌሱ ኤቭሪቲንጉ በጣም ቀላል ነው። ስለዚህ በአጭር ጊዜ ውስጥ ትንሽ ነገር ብቻ ኮንሰንትሬት ካደረግ በቀላሉ መልመድ እና በቀላሉ ቪዲዮ ኤዲተር መሆን እንችላለን። እስካሁን ድረስ አብራችሁ ከነበራችሁና ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ይመቻችሁ።